የደጋፊዎችን ልብ ከፍ አድርጎ ሲሰቅልና አውርዶ ሲፈጠፍጥ ያመሸው አንዱ የክብሩን ዘውድ ለመድፋት ሌላኛው ደግሞ ከመድረኩ ላለመሰናበት ነፍስ ውጭ ነፍስ ግቢ ትግል የተደረገበት የመድፈኞቹና መዶሻዎቹ የለንደን ፍልሚያ የዓለም እግር ኳስ አፍቃሪያንን ሰቅዞ የያዘ ነበርም። መድፈኞቹ አርሰናሎች ከመዶሻዎቹ ዌስትሃሞች በለንደን ስታዲየም ባለፉት ተከታታይ ዓመታት ያደረጉት ግጥሚያ የድል ታሪክ ለሰሜን ለንደኖቹ ያደላ ቢሆንም ያሁኑን ተጠባቂ ያደረጉት በርካታ ነገሮች አሉ። አርሰናል ለ22 ዓመታት የራቀውንና ባለፉት 3 ተከታታይ ዓመታት ተከታይ የሆነ ያጠናቀቀበትን ዋንጫ ለማሳካት ከጫፍ የደረሰበት መሆኑ አንዱ ነው። በአንጻሩ ዌስትሃም ዩናይትድ በፕሪሚየር ሊጉ ቀጣዩን ዓመት ለመቆየት ራሱን ማትረፍ አብዝቶ ይፈልጋል። በዋንጫው ጉዞ የሳን ሰባስቲያኑን ሚኬል አርቴታ እየተከተለ ያለው የማንቸስተር ሲቲው ፔፕ ጋርዲዮላ አለሁ ማለትም ጨዋታውን ተጠባቂ አድርጎት ሰንብቷል። እናም ለአርሰናል የፍጻሜ ያህል የሚቆጠር ጨዋታ ነበር። ዓለም ቀንና ሰዓት ሲቆጥርለትም ሰንብቷል። ሰዓቱ ደርሶም ሁለቱ ቡድኖች ለመድፎ ወደ ክብር ቦታው የምትወስደውን ለመዶሻው ደግሞ ከሊጉ ለመቆየት ተስፋ የምትዘራዋን 3 ነጥብ ለማግኘት የሚያስችለው ጨዋታ ተጀመረ። የመጀመሪያው አጋማሽ ሞቅ በረድ እያለ ያለ ግብ ተጠናቀቀ። ሁለተኛው አጋማሽም 83 ደቂቃዎችን ያለ ግብ ነጎደም። አርቴታ ተቀይሮ የገባውን ማርቲን ዙቢሜንዲ መልሶ ቀይሮ እስከ ማስወጣት የደረሰ እርምጃ ወሰደም። ቅያሬውንም በሙሉ ጨርሷል። ጎል ግን ከየትም ሊገኝ አልቻለም። ደጋፊው አቻ በመውጣት ሲቲን መልሰን በመጋበዝ ጫና ውስጥ ልንወድቅ ነው በሚል ተጨነቀም። አርቴታ ፊቱ ገረጣ፣ ሰዓቱም ነጎደም። 83ኛው ደቂቃ ላይ ግን እንዲህ ሆነ። ተቀይሮ የገባው አምበሉ ማርቲን ኦዲጋርድ ለማመን በሚያስቸግር ሁኔታ ፍጹም ቅጣት ምት ክልል ውስጥ ያገኘውን ኳስ አታሎ አንከባሎ አቆላምጦ አዘናግቶ አተራምሶ በማለፍ ለሊያንድሮ ትሮሳርድ አቀበለው። እሱም አየር ላይ ከመረቡ ጋር አገናኘው። በዚህ ጊዜ ለንደን ስቴዲየም ተደበላለቀ። በቡድናቸው ተስፋ የነበራቸው የመዶሻዎቹ ደጋፊዎች ጩኸት በመድፈኞቹ ደጋፊዎች የደስታ ድምጽ ተተካ። ይህች ሰዓት ለአርሰናል ተጫዋቾች፣ ለደጋፊውና ለሚኬል አርቴታ ልዩ ነበረች። ጨዋታው በዚያው ቢጠናቀቅ ምንኛ በደስታ እንደተዋጡ በቀሩ ነበር። ጨዋታው ቀጥሎ ከመደበኛው ሰዓት መጠናቀቅ በኋላ የተጨመረው 6 ደቂቃ ለመድፈኞቹ ደጋፊዎች የ6 ሰዓት ያልረዘመ። 95ኛው ደቂቃ ላይ መድፉን የሚያቀዘቅዝ ክስተት ተፈጠረ። መዶሻዎቹ ጎል አስቆጠሩ። ይህ እጅግ አሳዛኝ ነበር፣ ምክንያቱም ማገገሚያ ሰዓት የለም። በዚህ ጊዜ አርቴታም ሆነ ደጋፊው የቆመበትና የተቀመጠበት ከርቶታል። የልብ ምት ጨምሯል። ብስጭትና ቆጭት ጣራ ነክቷል። መቼም በዚህ ጊዜ ራሱን ያልያዘ በረጅሙ ደጋግሞ ያልተነፈሰ የልብ ምቱ ያልጨመረ የአርሰናል ሰው ነበር ቢባል እሱ እውነተኛ ደጋፊ ያልሆነ ብቻ ነው። በዚያ ጊዜ በአርሰናላውያን ዘንድ ኳስ የሐዘን ድባቧን ደፍታለች። ይሁንና የመድፉ ተወርዋሪ ባለ ተከታታይ የወርቅ ጓንት ባለቤቱ ዴቪድ ራያ ኳሷን ለማዳን ሲሞክር የተሰራበት ጥፋት ጎሉ በባር እይታ እንዲሻር አደረገ። እንደገና እፎይታና ተስፋ ተያዘ። ሰዓቱ እያለቀ ቢሆንም ጉሽ የሚያና ንትርክ የነበረበት ጨዋታ የባሰ መልኩን ቀየረ። አርሰናላውያን ግን መኖራቸውን መልሰው አረጋግጠዋል። ዘንድሮም ልናጣው ነው ብለው የሰጉት ዋንጫ ተስፋው እንደገና ለመለመ። ጎል ሲገኝም ሆነ ጨዋታው ሲጠናቀቅ የሚኬል አርቴታን ደስታ የተመለከተ መቼም ጨዋታው ምን ያህል ለሰሜን ለንደኑ ክለብ አስፈላጊ እንደሆነ ለመረዳት ከባድ አይሆንም። ከጨዋታው መጠናቀቅ በኋላ አርቴታ ተጫዋቾቹን እየደገመ ጭምር አገላብጦ ሲስማቸው ነበር። በእርግጥ ጨዋታው መድረስ ለሚፈለገው ክብር ረፍት የሚሰጥ ነው። በዚህ ጨዋታ ዴቪድ ራያ እጅግ ለማመን የሚከብዱ ኳሶችን በማዳን የማይረሳ ታሪክ ጽፏል። ይህም በረኛው ምን ያህል ወርልድ ክላስ እንደሆነ የሚያመላክት ነው። በስፖርት ሚዲያዎች አድናቆት እየጎረፈለትም ይገኛል። አርሰናል አሁን የናፈቀውን ዋንጫ ለማንሳት ቀሪ 2 ጨዋታዎችን በአሸናፊነት ማጠናቀቅ ይኖርበታል። በ79 ነጥብ ሊጉን እየመራ ይገኛል። ተከታዩ ማንቸስተር ሲቲ ደግሞ 3 ጨዋታዎች አሉት፣ 74 ነጥብ ይዟል። በእርግጥ ዋንጫው ወደ አርሰናል በእጅጉ ያደላ ነው። ሁለቱንም ከበርንሌይና ከክሪስታል ፓላስ ጋር ያሉትን ጨዋታዎች ካሸነፈ ዓመቱን በድል አድራጊነት ያጠናቅቃል። ፔፕ ጋርዲዮላ ደግሞ ቀጣይ ከክሪስታል ፓላስ፣ ቦርንማውዝ እና አስቶን ቪላ ጋር ያሉትን ጨዋታዎች አሸንፎም የአርሰናልን ነጥብ መጣል ይፈልጋል። በዚህም ዋንጫው ኤሚሬትስን እያንኳኳ ነው አስብሎታል። ለዚህም ነበር የለንደኑ ደርቢ ልዩ ግምት የተሰጠው። አርሰናል በዚህ ወሳኝ ወቅት ድልን ማስመዝገቡና የደረጃ ሰንጠረዡን መምራቱን መቀጠሉ ለክለቡ ለአሰልጣኝ ሚኬል አርቴታና ለደጋፊው ትልቅ ትርጉም አለው።
አለው። ዋንጫ ማንሳት ወይም እስከ መጨረሻው መታገል የክለቡን የንግድ ዋጋ ከፍ ያደርገዋል። ይህም በቀጣይ የዝውውር መስኮት ታላላቅ ተጫዋቾችን ለመሳብ ትልቅ አቅም ይፈጥርለታል። በተከታታይ ድል አላቋርጥም ማለት ክለቡ ካለፉት ስህተቶቹ መማሩንም ያሳያል። አርቴታ ክለቡን ከተረከበ ጀምሮ ሂደቱን እመኑ ወይም ትረስት ዘ ፕሮሰስ ሲል የነበረው መፈክር ፍሬ እያፈራ መሆኑን ያረጋግጥለታል። በተለይም ዋንጫውን ካነሳ ይህ ድል አድራጊነቱ ከአውሮፓ ምርጥ አሰልጣኞች ተርታ በጽኑ ያሰልፈዋል። በከፍተኛ ጫና ውስጥ ቡድኑን ለድል ማዘጋጀቱ አርቴታ ተጫዋቾቹን በስነ ልቦና ረገድ ምን ያህል እንደገነባቸው ያሳያል። አርሰናል ከ20 ዓመታት በላይ የራቀውን የፕሪሚየር ሊግ ዋንጫ ካነሳ አርቴታ ከታላቁ አርሰን ቬንገር በመቀጠል ክለቡን ለትልቅ ክብር ያበቃ የልብ ሰው ተደርጎ በታሪክ መዝገብ ይሰፍራል። የአርሰናል ደጋፊዎች ለረጅም ዓመታት ሌሎች ክለቦች ሲሳለቁባቸውና የዋንጫ ሽታን ሳያዩ ቆይተዋል። አሁን ቡድኑ መሪ ሆኖ የዋንጫ ተስፋው መለምለሙ ለደጋፊው ትልቅ ኩራትና የሞራል ስንቅ ነው። በከባዱ ጊዜያትም ቢሆን ቡድኑን ሳይለዩ ለደገፉ አርሰናላውያን ይህ ውጤት የጽናታቸው ዋጋ ተደርጎ ይወሰዳል። ሲቲ እየተከተለ በመሆኑ ደጋፊው በከፍተኛ ጭንቀት ውስጥ ቢሆንም በየሳምንቱ የሚመዘገቡ ድሎች ግን ደጋፊው በቡድኑ ላይ ያለውን እምነት እንዲጨምር ያደርገዋል። በአጭሩ አርሰናል በዚህ ሰዓት መሪ ሆኖ መቀጠሉ የሊጉ የኃይል ሚዛን ወደ ሰሜን ለንደን እያዘነበለ መሆኑን የሚያሳይ ነው። ምንም እንኳን ሲቲ ቀሪ ጨዋታዎች ቢኖሩትም አርሰናል የራሱን የቤት ስራ በአግባቡ መወጣቱ በተቀናቃኞቹ ላይ የስነ ልቦና ጫና ይፈጥራል። አርሰናል በ36ኛው ሳምንት ወሳኝ ድል በማስመዝገብ መሪነቱን ማጠናከሩ በማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላና በተጫዋቾቹ ላይ የሚፈጥረው ጫና እጅግ ከፍተኛ ነው። ይህ ሁኔታ ያላቸውን የአእምሮ ዝግጁነትና የሜዳ ላይ እንቅስቃሴ በተለያዩ መንገዶች ፈትነዋል። አርሰናል ነጥብ አለመጣሉ ለጋርዲዮላ የሚሰጠው መልእክት አንድም ስህተት መስራት አትችልም የሚል ነው። ይህም አሰልጣኙ በእያንዳንዱ ጨዋታ ላይ የሚወስዳቸውን ታክቲካዊ ውሳኔዎች እጅግ አስቸጋሪና ጥንቃቄ የተሞላባቸው ያደርጋቸዋል። ጋርዲዮላ አሁን ዋናው ስራው ተጫዋቾቹ ስለ አርሰናል ውጤት እያሰቡ እንዳይጨነቁ ማድረግ ነው። የራሳችሁን ጨዋታ ብቻ ተጫወቱ የሚለውን መመሪያ በተግባር ለማዋል ትልቅ የአመራር ብቃት ይጠበቅበታል። አርሰናል አስቀድሞ እየተጫወተ ማሸነፉ ሲቲዎች ተከታዩን ጨዋታ ሲያደርጉ ካላሸነፍን ዋንጫው አምልጦናል በሚል ከፍተኛ የአእምሮ ጫና ውስጥ ሆነው እንዲገቡ ያደርጋቸዋል። ተጫዋቾች በሜዳ ውስጥ በሚሆኑበት ወቅትም ትንሽ ስህተት ሲሰሩ ወይም ጎል ለማግባት ሲዘገዩ የአርሰናል መሪነት ትዝ እያላቸው ተስፋ መቁረጥ ወይም መቸኮል ሊታይባቸው ይችላል። ይህም ወደ አላስፈላጊ ስህተቶች ሊያመራ ይችላል። እኛ ዝለን እነሱ ግን አሁንም እያሸነፉ ነው የሚል ስሜትም ሊፈጥር ይችላል። በሌላ በኩል ግን የሲቲ ተጫዋቾች እንዲህ አይነት ጥብቅ ፉክክር ለምደውታል። እስከ መጨረሻው ደቂቃ ካልተረታን አንሸነፍም የሚለው የቀድሞ ልምዳቸው ጫናውን ወደ መልካም ጉልበት ሊቀይሩት ቢችሉም የአርሰናል የዘንድሮ ጥንካሬ ግን ያንን ልምዳቸውን ከመቼውም ጊዜ በላይ ይፈትነዋል። በስነ ልቦና ጥናት አሳዳጅ መሆን ከመሳደድ የተሻለ ጉልበት ይሰጣል ቢባልም ሳምንታት እያለቁ ሲሄዱ ግን አሳዳጁ ነጥብ የሚጥል ቡድን ካላገኘ ተስፋ የመቁረጥ እድሉ ሰፊ ይሆናል። አርሰናል በ36ኛው ሳምንት ማሸነፉ ሲቲዎች መቼ ነው ነጥብ የሚጥሉት ብለው ተስፋ እንዲቆርጡ ሊያደርግ ይችላል። አርሰናል በከፍተኛ የግብ ልዩነት ማሸነፉን ከቀጠለ ሲቲዎች ነጥብ እኩል ቢሆኑ እንኳን በግብ ልዩነት ሊበለጡ እንደሚችሉ ስለሚያውቁ እያንዳንዱን ጨዋታ በብዙ ጎሎች ለማሸነፍ ሲጥሩ ለተከላካይ ክፍላቸው ክፍተት ሊሰጡ ይችላሉ። በአጠቃላይ የአርሰናል ግስጋሴ ለሲቲዎች ሰላም የሚነሳ ነው። ጋርዲዮላና ተጫዋቾቹ አሁን ያላቸው አማራጭ ሁሉንም ቀሪ ጨዋታዎች እንደ ፍጻሜ ጨዋታ አይቶ ማሸነፍ ብቻ ይሆናል። ይህም ማለት ለአንድም ሰከንድ ትኩረት አለማጣት ማለት ነው። እሱም ለመጨረሻው ድል የሚያበቃው መድፈኞቹ ነጥብ ቀጣሉላቸው ብቻ ነው። በቀሪዎቹ 2 ሳምንታት አርሰናል ዋንጫውን ለማንሳት ካለው ጉጉት አንጻር ከቡድኑ ከአሰልጣኙና ከደጋፊው የሚጠበቁ ዋና ዋና ነገሮች ይኖራሉ። አርሰናል አሁን ባለው ነጥብና ሲቲ ባለው ቀሪ ጨዋታ ዋንጫውን ለማንሳት ያለው ብቸኛ አማራጭ የቀሩትን 2 ጨዋታዎች ማሸነፍ ብቻ ነው። አንድም ጨዋታ አቻ መውጣት ወይም መሸነፍ ዋንጫውን በቀጥታ ለሲቲ አሳልፎ መስጠት ሊሆን ስለሚችል በሜዳቸውም ሆነ ከሜዳቸው ውጭ የሚያደርጓቸውን ጨዋታዎች በድል መጨረስ ይጠበቅባቸዋል። ማንቸስተር ሲቲዎች መቼ ነጥብ ይጥሉ ይሆን ብሎ ከመጨነቅ ይልቅ ተጫዋቾቹ ትኩረታቸው በራሳቸው ጨዋታ ላይ ብቻ እንዲሆን ማድረግ ይኖርባቸዋል። የ36ኛው ሳምንት ድል ትልቅ መነቃቃት ቢፈጥርም ቀሪዎቹ ጨዋታዎች ላይ የሚመጣውን የመጨረሻዎቹ ደቂቃዎች ጫና በብስለት ማለፍ ይጠበቅባቸዋል። ምንም እንኳን አርሰናል በአሁኑ ሰዓት በግብ ልዩነት የተሻለ ቢሆንም
ሲቲዎች ቀሪ ጨዋታዎችን በከፍተኛ ግብ ካሸነፉ ልዩነቱ ሊጠብ ይችላል። ስለዚህ አርሰናሎች ጨዋታዎችን ከማሸነፍ ባለፈ እድሎችን አግኝተው ብዙ ግብ ማከማቸት ቢችሉ ለዋንጫው ተጨማሪ ዋስትና ይሆንላቸዋል። ተጫዋቾች ለድካም እንዳይጋለጡና ጉዳት እንዳይመጣ አርቴታ ቡድኑን በጥንቃቄ መምራት ይጠበቅበታል። በጥቅሉ ከአርሰናል የሚጠበቀው ፍጹምነት ነው። ምንም አይነት ስህተት ሳይሰሩ የቀሩትን 6 ነጥቦች መሰብሰብና የ22 ዓመት ታሪክን ማደስ የዘንድሮ የውድድር ዘመኑ ማጠናቀቂያ ስትራቴጂያቸው መሆን ይኖርበታል።